አብዛኞቻችን ስልካችን ላይ በየቀኑ የምንጠቀመው የጉግል ክሮም ብሮዘር በስተጀርባ ሆኖ እኛ ሳናቅ ባትሪያችንን በከፍተኛ ሁኔታ እንደሚጨርሰው ስንቶቻችሁ ናቸው የምታውቁት? ብዙ ሰዎች የማያውቋቸውን የሳምሰንግም ሆነ ማንኛውም የአንድሮይድ ስልክ የምትጠቀሙ ከሆነ ባትሪያችሁን በከፍተኛ ሁኔታ ሊታደግላችሁ የሚችል 7 በጉግል ክሮም ላይ ማስተካከል ያለባችሁ ወሳኝ ሴቲንጎችን ይዤላችሁ መጥቻለሁ። በተለይ 4 እና 5 ቁጥር ላይ ያሉት ደግሞ እጅግ በጣም ሁላችሁም ልታስተካክሏቸው የሚገቡ ናቸው። አሁን ወሬ አላበዛባችሁም። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። እሺ ቁጥር 1 ላይ ማስተካከል ያለብን ነጥብ ጉግል አካውንት ሲንክ ይባላል ማለት ነው። ባይ ዲፎልት ጉግል ክሮም በየሰከንዱ ሁሉንም መረጃዎቻችንን ማለትም እኛ የምናደርገውን እንቅስቃሴ ሁሉንም መረጃዎቻችንን ወደ ክላውድ ይጭናል ወይም ደግሞ ሲንክ ያደርጋል ማለት ነው። ይህ ደግሞ በስተጀርባ የሚደረግ የማያቋርጥ የዳታ ልውውጥ ስለሆነ የስልካችሁን ባትሪ በከፍተኛ ሁኔታ እንዲጨርስ ያደርገዋል ማለት ነው። እሺ ይህንን ነገር እንዴት ነው የምናስተካክለው ካላችሁ አሁን ቀጥታ ወደ ጉግል ክሮም አፕሊኬሽን ትገባላችሁ ማለት ነው። በመቀጠልም ከላይ 3 ነጥቧን ነክታችሁ ወደ ሴቲንግ ውስጥ ትገባላችሁ። በመቀጠል ከላይ የእናንተን ጉግል አካውንት ስማችሁን አንድ ጊዜ ትነኩታላችሁ። አንድ ጊዜ ከነካችሁ በኋላ እነዚህ ዝርዝር አማራጮች ይመጡላችኋል ማለት ነው። እነዚህ ከ1 እስከ 7 ያሉት ነገሮች ምንድናቸው የሚለውን አጠር አድርጌ ላብራራላችሁ። የመጀመሪያው ሂስትሪ ኤንድ ታፕስ ይባላል። ይህንን አብዛኛውን ጊዜ ኦፍ ወይም ማጥፋት አለባችሁ። ምክንያቱም ምን መሰላችሁ? ይህ የበራው በስልካችሁ የከፈታችሁትን ዌብሳይት ወይም ደግሞ ሌላ ኮምፒውተር ላይ እንዲመጣ ለማድረግ ነው። ጥቅሙ ይህ ብቻ ነው። ነገር ግን ስልካችሁን ብቻ የምትጠቀሙ ከሆነ ክሮም በየደቂቃው የጎበኛችሁትን ሂስትሪ ወይም ደግሞ ታሪክ ወደ ጉግል ሰርቨር ለመጫን ስለሚሞክር ባትሪያችሁን በከፍተኛ ሁኔታ ይጨርሰዋል። ስለዚህ ኦፍ ብታደርጉት ነው የሚመረጠው። ሁለተኛው ቡክማርክስ ይባላል። ይህንንም ማጥፋት አለባችሁ። ምክንያቱም ቡክማርክ ያደረጋችሁትን ወይም ደግሞ ያስቀመጣችሁትን ድረገጽ ከሌላ ዲቫይስ ጋር ለማመሳሰል ብቻ ነው የሚጠቅመው። ይህ ሴቲንግ ሲጠፋ መረጃው ስልካችሁ ላይ ምንም ነገር አይጠፋም። ነገር ግን በስተጀርባ ዳታ መላኩን ስለሚያቆም ባትሪያችሁ ይቆጠባል ማለት ነው። ሶስተኛው ደግሞ ሪዲንግ ሊስት ነው። ይህ ሴቲንግ ኦፍ መሆን አለበት። ምክንያቱም በኋላ ለማንበብ ያስቀመጣችኋቸውን ጽሁፎች በየሰከንዱ ሲንክ ለማድረግ ስለሚሞክር ፕሮሰሰር ላይ ስራ ያበዛበታል፣ ባትሪም በከንቱ ይጨርሳል። ስለዚህ ኦፍ አድርጉት ማለት ነው። አራተኛው አድሬስ ኤንድ ሞር ነው። ይህንን ማብራት ትችላላችሁ። ምክንያቱም በተለያዩ ድረገጾች ላይ ፎርም ስትሞሉ የእናንተን አድራሻ፣ ስልክ ቁጥር ወይም ደግሞ ኢሜል በራሱ ጊዜ አውት ፉል አድርጎ በፍጥነት እንዲሞላላችሁ ስለሚያግዝ ጥቅሙ ከፍ ያለ ስለሆነ አድሬስ ኤንድ ሞር የሚለውን ኦን ብታደርጉት ይመረጣል። አምስተኛው ፓስዋርድ ነው። ይህንን በፍጹም እንዳታጠፉት፣ ሁልጊዜ ኦን መሆን አለበት። ምክንያቱም በተለያዩ ዌብሳይቶች ላይ የምታስገቧቸው ፓስወርዶች በጉግል አካውንታችሁ ላይ ተቀምጠው ስልካችሁ ቢጠፋ እንኳ በየቀኑ እንድታገኟቸው የሚረዷችሁ ናቸው። ይህ በጣም አስፈላጊ ስለሆነ ሁልጊዜም ኦን መሆን አለበት። ስድስተኛው ፔመንት ሜትድ ይባላል። ይህንን ሴቲንግ ማጥፋት አለባችሁ። ጥቅሙ የባንክ ካርዳችሁን መረጃ በክሮም ላይ ያስቀምጣችሁ ከሆነ ከሌላ ኮምፒውተር ጋር ያመሳስለዋል። ነገር ግን ጉዳቱ ምንድነው ካላችሁ ካርዳችሁን በስልካችሁ ብቻ የምትጠቀሙ ከሆነ ክሮም ሁልጊዜ በስተጀርባ እናንተን የባንክ መረጃ ለመፈተሽ እና ለማመሳሰል የሚያደርገው አላስፈላጊ ስራ ባትሪያችሁን በከፍተኛ ሁኔታ ይጨርሰዋል። ስለዚህ ኦፍ ብታደርጉት ይመረጣል ማለት ነው። ሰባተኛው ሴቲንግ የሚለው ነው። ይሄ የመጨረሻው ሴቲንግ ኦፍ አድርጉት። ምክንያቱም በስልካችሁ ላይ የምታስተካክሉት የክሮም ሴቲንግ በሌላ ኮምፒውተር ላይ ካለው ክሮም ላይ እንዲመሳሰል የሚያደርግ ስለሆነ ይህ ደግሞ በስተጀርባ ዳታና ባትሪ ከመብላት ውጭ ለብዙዎቻችን ምንም ጥቅም የለውም ማለት ነው። ሁለተኛው ነጥብ ደግሞ ፕሪላውድ ፔጅስ ይባላል። ጉግል ክሮም እናንተ ቀጥሎ የትኛው ድረገጽ ልትከፍቱ እንደሚችሉ በራሱ አስቦ በመገመት ገና እናንተ ሳትነኩት ያንን ዌብሳይት በስተጀርባ ሙሉ በሙሉ ጫና ወይም ደግሞ ሎድ አድርጎ ይጠብቃችኋል ማለት ነው። ይህንን እንዴት ነው የምናስተካክለው ካላችሁ ዳለ አሁንም ቀጥታ ወደ ጉግል ክሮም አፕሊኬሽን ትሄዳላችሁ። ከዛም መቀጠል ከላይ 3 ነጥቡን ነክታችሁ ወደ ሴቲንግ ውስጥ ትገባላችሁ ማለት ነው። ፕራይቬሲ ኤንድ ሴኩሪቲ የሚለውን ትነካላችሁ። እዚህ ውስጥ እንግዲህ ፕሪላውድ ፔጅስ የሚል አማራጭ ታገኛላችሁ። እሱም በመንካት ኖ ፕሪላውድ የሚለውን ምርጫ ትመርጣላችሁ። ለምን አስፈለገ ልትሉ ትችላላችሁ። ይህ ሴቲንግ የበራው ዌብሳይቶችን በፍጥነት ቶሎ እንዲከፍትላችሁ ታስቦ ነው። ጥቅሙ ይሄ ብቻ ነው። ነገር ግን ጉዳቱ ከፍተኛ ነው። ምክንያቱም እናንተ የማትከፍቱትን ድረገጽ ሁሉ ክሮም በራሱ ጊዜ በስተጀርባ ስለሚጭን የስልካችሁን ፕሮሰሰር ያጨናንቀዋል።
ሞባይል ዳታችሁን ይበላል፣ ባትሪ ያባክናል። ወደ ኖ ሪሎዲንግ ስትቀይሩ ድረገጾች ሊዘጉ ይችላሉ። ነገር ግን ባትሪያችሁና የኢንተርኔት ፓኬጃችሁን በከፍተኛ ሁኔታ ይቆጥብላችኋል ማለት ነው። ሶስተኛው ነጥብ ሴቭ ብሮዚንግ ይባላል። ኢንተርኔት ላይ የተለያዩ ድረገጾች ስታሰሱ አደገኛ ከሆኑ ዌብሳይቶች እኛ ሳናቀው ስልካችን ውስጥ የሚገቡ ድብቅ ቫይረሶች እና ማልዌሮች አሉ። እነዚህን ነገሮች እንዴት አድርገን እንደምንከላከል አሳያቸዋል። አሁንም በድጋሚ ወደ ጉግል ክሮም አፕሊኬሽን አንድ ጊዜ ትገባላችሁ ማለት ነው። በመቀጠልም ከላይ 3 ነጥቡን ነክታችሁ አሁንም ወደ ሴቲንግ ውስጥ ትገባላችሁ። ፕራይቬሲ ኤንድ ሴኩሪቲ የሚለውን ትነኩታላችሁ። በመቀጠል እንደምትመለከቱት ሴቭ ብሮዚንግ የሚለውን ምርጫ ትጫናላችሁ። እዚህ ውስጥ እንግዲህ ኢንሃንስድ ፕሮቴክሽን የሚለውን መምረጥ አለባችሁ። ይህንን የምናደርገው አደገኛ ድረገጾች ስልካችሁን ከመጉዳታቸው በፊት ክሮም ጠንካራ መከላከያ እንዲሆንላችሁ ነው። አንዳንድ ሰዎች ይህንን ሲያበሩ ስልኩ ዳታ ይበላል ብለው ሊያስቡ ይችላሉ። ነገር ግን ጉዳቱ ከጥቅሙ አይበልጥም። ካላበራችሁት አደገኛ ቫይረሶች ስልካችሁ ውስጥ ገብተው በስተጀርባ ስራ ስለሚያበዙ ስልኩ እንዲሞቅ ወይም ደግሞ ኦቨርሂቲንግ እንዲሆን ያደርጉታል። ባትሪውም በአይን ጥቅሻ ውስጥ ቶሎ እንዲያልቅ ያደርጉታል። ስለዚህ ይህንን ማብራት ለባትሪ ጤንነት ለደህንነታችሁም እጅግ ወሳኝ ነው ማለት ነው። አራተኛው ማኔጅ ኖቲፊኬሽን ይባላል። ከተለያዩ ድረገጾች በየደቂቃው ወደ ስልካችሁ የሚመጡ አላስፈላጊ ማስታወቂያዎችና ስፓም መልእክቶች አሉ። እንዴት እናስተካክለዋል ካላችሁ አሁንም ቀጥታ ወደ ጉግል ክሮም አፕሊኬሽን ትገባላችሁ። ከላይ 3 ነጥቡን ነክታችሁ ሴቲንግ ውስጥ ትገቡና ወደ ታች ወረድ ብላችሁ ኖቲፊኬሽን የሚለውን ትነኩታላችሁ። ሙሉ በሙሉ ለማጥፋት ከላይ ያለውን ማብሪያ ኦፍ ማድረግ ትችላላችሁ። ወይም ደግሞ ወደ ታች ወረድ ብላችሁ አላስፈላጊ መልእክት የሚልኩባችሁን ድረገጾች ብቻ ለይታችሁ እያንዳንዱን ብሎክ ማድረግ ይኖርባችኋል። ምናልባትም ከጉግል ክሮም ዳውንሎድ የምታደርጓቸው ሲያልቁ ኖቲፊኬሽን ላይመጣላችሁ ይችላል። ጉዳቱ ይሄ ብቻ ነው። ነገር ግን ጥቅሙ ምንድነው ካላችሁ ስልካችሁ በማይፈለጉ ማስታወቂያዎች አይጨናነቅም። ዳውንሎድ ያደረጋችሁ ሲያልቅ ማየት ለምትፈልጉ ሰዎች ሙሉ በሙሉ ከማጥፋት ይልቅ አላስፈላጊ ዌብሳይቶችን ብቻ መርጣችሁ ከታች ብሎክ ወይም ደግሞ ኦፍ ማድረግ ትችላላችሁ። አምስተኛው ነጥብ ደግሞ ዳርክ ቲም መጠቀም ነው። አብዛኞቻችሁ የምትጠቀሙባቸው ስልኮች ስክሪናቸው አሞሌድ ሊሆን ይችላል። ይህንን ነገር እንዴት እናስተካክለዋል ካላችሁ አሁንም ወደ ጉግል ክሮም አፕሊኬሽን ትገባላችሁ። ከላይ የ3 ነጥቡን ነክታችሁ ሴቲንግ ውስጥ ትገባላችሁ። እሺ ወደ ታች ወረድ ብላችሁ አፒሪያንስ የሚል ምርጫ ትነካላችሁ። በመቀጠልም ቲም የሚለውን ተጭናችሁ ዳርክ የሚለውን ትመርጣላችሁ። ይህንን ስታደርጉ የክሮም ገጽታ ወደ ጥቁር ስለሚቀየር ማታ ማታ ስልካችሁን ስትጠቀሙ ላይናችሁ እጅግ በጣም ምቹ ይሆንላችኋል። ከሁሉም በላይ ግን የአሞሌድ ስክሪኖች ጥቁር ቀለም በሚያሳዩበት ሰዓት ምንም አይነት የባትሪ ኃይል አይጠቀሙም። ምክንያቱም ደግሞ ጥቁር ቦታ ላይ ያሉት ፒክሰሎች ሙሉ በሙሉ ይጠፋሉ። ይህ ደግሞ የስክሪናችሁን የባትሪ ፍጆታ በከፍተኛ ደረጃ ይቀንስላችኋል። ስድስተኛው ደግሞ ያልታወቁ አፖች እንዳይጫኑ በስልካችን መከላከል ወይም ደግሞ ኢንስታል አናውን አፕ ይባላል። አንዳንድ ጊዜ ኢንተርኔት ላይ የሆነ ነገር ሰርች ስታደርጉ ወይም ደግሞ ፎቶ ለማውረድ ስትጭኑ ክሮም ያለ እናንተ ፍቃድ የተለያየ አፕሊኬሽኖችን በራሱ ጊዜ ዳውንሎድ አድርጎ ሊጭናቸው ይችላል። ስለዚህ ይህን ነገር ለመከላከል ከክሮም አፕሊኬሽን ትወጡና በስልካችሁ ሆም ስክሪን ወይም ደግሞ ወደ ሴቲንግ ትገባላችሁ። በመቀጠልም አፕስ የሚለው መርጣችሁ ጉግል ክሮምን ትመርጡታላችሁ። ወደ ታች ወረድ ብላችሁ ኢንስታል አናውን አፕስ የሚለውን አግኝታችሁ ኖት አሎድ ወይም ደግሞ ኦፍ የሚል ከሆነ የመጣው ለእናንተ ኦፍ ታደርጉታላችሁ። ይህንን ኦፍ ማድረጋችሁ ጥቅሙ እጅግ የላቀ ነው። ምክንያቱም ማንኛውንም አደገኛ አፕሊኬሽን ያለ እናንተ እውቅና ስልካችሁ ላይ መጫን አይችልም። የግል መረጃችሁም አይሰረቅም። ባትሪያችሁም በድብቅ አይበላም ማለት ነው። ጉዳቱ ምንድነው ከተባለ ምናልባትም እናንተ ራሳችሁ አስባችሁበት ከጉግል ክሮም ላይ አፕሊኬሽኖችን ዳውንሎድ አድርጋችሁ ለመጫን ስትሞክሩ አይቻልም የሚል ማሳሰቢያ ሊመጣላችሁ ይችላል። በዛ ሰዓት ለጊዜው ክፍት አድርጋችሁ መጫን ትችላላችሁ። ነገር ግን ስልካችሁን በሰላም ለመጠቀም ይህንን ሁልጊዜ ኦፍ አድርጉት ማለት ነው። እሺ ወደ መጨረሻው መፍትሄ መተናል ማለት ነው። ይህ ደግሞ አጀስት ባትሪ ኦፕቲማይዜሽን ይባላል።
አንድሮይድ ሲስተም ላይ ክሮም በስተጀርባ ወይም ደግሞ ባክግራውንድ በሚሰራበት ሰዓት ምን ያህል የባትሪ ኃይል መጠቀም እንዳለበት ራሳችሁ መወሰን ትችላላችሁ። ይህንንም ለማስተካከል አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ። በመቀጠልም አፕስ የሚለውን ነክታችሁ ጉግል ክሮምን ትፈልጉታላችሁ። ጉግል ክሮምን አንድ ጊዜ ከነካችሁት በኋላ ባትሪ የሚለውን ምርጫ ትነካላችሁ። ከሚመጡላችሁ 3 አማራጮች ውስጥ ኦፕቲማይዝድ የሚለውን ትመርጣላችሁ። እንደምትመለከቱት 3 አማራጮች አሉ። አንሪስትሪክትድ ካደረጋችሁት ክሮም ያለምንም ገደብ ባትሪ ይበላል። ኦፕቲማይዝድ ካደረጋችሁ ግን ሲስተሙ እንዳጠቃቀማችሁ አይቶ በራሱ ይስተካከላል ማለት ነው። ይህ መካከለኛና ለሁሉም ሰው የሚመከር ነው። ሪስትሪክትድ ካደረጋችሁ ግን ክሮም በስተጀርባ ምንም አይነት ባትሪ እንዳይጠቀም ያግደዋል። ይህ ከፍተኛ ባትሪ ይቆጥብላችኋል። ነገር ግን ጉዳቱ ምንድነው ካላችሁ ክሮም ላይ ትልቅ ፋይል ዳውንሎድ እያደረጋችሁ አፑን ሚኒማይዝ ወይም ደግሞ አፑን ዘግታችሁ ብትወጡ ዳውንሎድ ሊቋረጥ ይችላል። ስለዚህ ብዙ ጊዜ ፋይል ዳውንሎድ የምታደርጉ ከሆነ ኦፕቲማይዝድ ላይ ታደርጉታላችሁ። ካልሆነ ግን ምንም የማትጠቀሙበት ከሆነ ጉግል ክሮምን ሪስትሪክትድ ላይ ማድረጉ ባትሪያችሁን በከፍተኛ ሁኔታ የመጨረስ እድሉን ይቀንስላችኋል ማለት ነው። ጉግል ክሮም ብቻ ሳይሆን ማንኛውንም የማትጠቀሙበት አፕሊኬሽን ካለ ሪስትሪክትድ ሞድ ላይ ብታስገቡት በዚህ መንገድ በስተጀርባ ሆኖ ባትሪያችሁን አይጨርስም ማለት ነው። ከነዚህ 7 የጉግል ክሮም ሴቲንጎች ውስጥ ከዚህ በፊት የምታውቁት የትኛው ነው? ቁጥሩን ብቻ ኮሜንት ጻፉልኝ። ኮሜንታችሁን ሁሉ አነባለሁ። በቀጣይ በምን አይነት ርዕስ ቪዲዮ እንዲሰራላችሁ ትፈልጋላችሁ? እሱን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ ከልብ አመሰግናለሁ። ሻምበል ነበርኩኝ። ሰላም ሁኑ።